ሪል ስቴት በእንቁላል ፋብሪካና በሴቶች አደባባይ የሚገኙትን የመኖሪያ መንደሮች አስመርቆ ለቤት ባለቤቶች አስረክቧል። በቆራጥነት የጀመርናቸው ፕሮጀክቶች ለማጠናቀቅ በሀገር ውስጥ ሆነ ከኢትዮጵያ ውጭ ለሚኖሩ ትውልድ ኢትዮጵያውያን ኑሯቸውን የሚያቀርቡበት ቤተሰባቸውን መስርተው ሀገራቸው ላይ የደከሙበት መዋለ ንዋይ መፍትሄ የሰጠ ሀገራዊ ተቋም በመሆኑ እጅግ ታላቅ ክብር ይሰማናል። ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን ሲገነባ የቆየው ኖህ ሪል ስቴት አሁን ደግሞ በቅርቡ ካጠናቀቃቸው የመኖሪያ መንደሮች መካከል በእንቁላል ፋብሪካና በሴቶች አደባባይ የሚገኙትን በአጠቃላይ ከ1341 በላይ የመኖሪያ ቤቶችና የንግድ ሱቆችን የያዙትን ኖህ አስኳላና ኖህ ቪክቶሪ የመኖሪያ መንደሮች አስመርቆ ለባለቤቶች አስረክቧል። ይህ ቀን የብዙ ዓመታት ጥረት፣ ትዕግስትና ተስፋ ውጤት ነው። እነዚህ ቤቶች ለቤተሰባችሁ ሰላምን፣ መረጋጋትን፣ የቀጣይ ስኬታችሁ መሰረት እንዲሆን ምኞታችን ነው። ኖህ ሪል ስቴትም በከተማችን ልማት ላይ ላበረከታችሁት አስተዋጽኦ እውቅና እየሰጠን የጥራት፣ የተግባር ቅንነትና የደንበኛ እምነት እንድታሳድጉ እናበረታታለንም አደራም እንላለን። በቀጣይ ወራት ወይም ዓመታት ዘመናዊ የመኖሪያ መንደሮች ላይ ትኩረት በማድረግ ከተማችን ላይ በመኖሪያ ቤት አቅርቦት ላይ ሰፊ ስራዎችን ለመስራትና የከተማችንን የአዲስ አበባን አሁን እየተመለከትን ያለነው ውበት ሊመጥን በሚችል መልኩ የከተማችን ነዋሪዎች ተደራሽ የሚያደርጉና ተመጣጣኝ ዋጋ ያላቸው ቤቶችን ለማስረከብ እየሰራን እንገኛለን። ኖህ ሪል ስቴት እንደ አውሮፓውያን አቆጣጠር ከ2013 ዓ.ም ጀምሮ ባለፉት ዓመታት በ33 ፕሮጀክቶች ከ10,000 በላይ የመኖሪያ ቤቶች ለቤት ፈላጊዎች መገንባትና ማስረከቡ ተነግሯል። የሆስፒታሊቲው ዘርፍ በቱሪዝም፣ በስራ ዕድል ፈጠራ እንዲሁም ደግሞ ሀገር በቀል የሆኑ ቢዝነሶችን በማስተዋወቅ ለኢኮኖሚ ትልቅ አቅም የሚሆን ዘርፍ ነው። ይህ ኢንዱስትሪ እንግዲህ ትልቅ ሴክተር እንደሆነ ይታወቃል። በሀገራችንም እየተለመደና እያደገ እንደሆነ ይነገራል። በተለይም ደግሞ ዓለም አቀፍና አህጉራዊ የሆኑ ደረጃቸውን የጠበቁ የሆስፒታሊቲ በተለይም ደግሞ የመልካም መስተንግዶ አገልግሎት የሚሰጡ ተቋማትም እየተበራከቱ ይገኛሉ። ከዚህ ጋር በተያያዘ ኩሪፍቱ ሪዞርት በኩሪፍቱ አፍሪካ ቪሌጅ ውስጥ የተለያዩ አፍሪካን የሚገልጹ ቦታዎችን በማስቀመጥ የተለያዩ ስራዎችን እየሰራ ይገኛል። ከዚህ ጋር በተገናኘ እንግዲህ የጋና ወር በትናንትናው ዕለት መከበር ጀምሯል። በዚህ ፕሮግራም ላይም የተለያዩ ዲፕሎማቶች፣ ተጽዕኖ ፈጣሪዎች፣ ልዩ ልዩ እንግዶች ይታደማሉ። የተለያዩ የቢዝነስና የሆስፒታሊቲ የሀገር በቀል የሆኑ ጉዳዮች ይነሳሉ ተብሏል። ባልደረባችን አጥናፉ አብራ ተከታትሎታል፣ እንደሚከተለው ያቀርባል። ሰላም እንደምን አላችሁ? አሁን የምገኘው በጋና ወር በሚከበርበት ፕሮግራም ላይ ነው። የጋና ወር የጋናን የተለያዩ አይነት ባህላዊ ትውፊቶች፣ ታሪኮች እና በአጠቃላይ የሀገሪቱን የቱሪዝም ጸጋዎች፣ የተፈጥሮ ሀብቶች ለማስተዋወቅ አልሞ በዚህ በአዲስ አበባ እየተዘጋጀ የሚቀርብ ፕሮግራም ነው ማለት ነው። በዚህ ፕሮግራም የተለያዩ ሀገራት ዲፕሎማቶች እንደዚሁም ደግሞ አምባሳደሮች ኢትዮጵያውያንን ጨምሮ ጋናውያንን ጨምሮ በዚህ ፕሮግራም ተካተውበታል ማለት ነው። ዋና ዓላማው ባህሉን ከማስተዋወቅ ባለፈ የኢትዮጵያንና የጋናን ወዳጅነት የበለጠ ለማጠናከር አልሞ የተዘጋጀ ነው ማለት ነው። በዚህ ዝግጅት የጋና አልባሳት፣ ምግቦች፣ መጠጦችና እንደዚሁም ደግሞ ፋሽን ሾው ተዘጋጅቶ ቀርቧል። እሱን ነው እያስቃኘናችሁ ቆይታ የምናደርገው። አብራችሁን ቆዩ። የጋና ወር የጋናን ባህል ለማስተዋወቅና በኢትዮጵያ ውስጥ ያሉ የጋና ባህላዊ እሴቶችን ለመለየት የምንጠቀምበት ነው። በእርግጥ ኢትዮጵያ የአፍሪካ የፖለቲካ መዲና እንደመሆኗ መጠን ባህላችንን እዚህ ማስተዋወቅ ማለት ለኢትዮጵያ ብቻ ሳይሆን ለቀሪው አፍሪካና ለዓለም ማሳየት ማለት ነው። ከባህል ባሻገርም በንግድ በቢዝነስና በኢንቨስትመንት በኩል ያለንን ኢኮኖሚያዊ ግንኙነት ይበልጥ የምናጠናክርበትን መንገድ በመፈለግ ነው። ዛሬ እንግዶቹን አይተሃል። አቶ ታዲዮስ በጋና ባህላዊ ልብስ ተውበው አይተናል። የዛሬ ምሽት ዝም ብሎ ኩነት ብቻ አይደለም፣ በኩሪፍቱ አፍሪካ መንደር የጋና ወር ማስጀመሪያ ነው። ይህም የባህል የራዕይና ትስስር እውን እንዲሆን የረዱትን ሰዎች እንዲሁም ከትዕይንቱ በስተጀርባ ሳይታክቱ የሰሩትን አቅራቢዎቻችንን፣ አጋሮቻችንንና ቡድኖቻችንን ሁሉ አመሰግናለሁ። የቱሪዝም፣ የንግድ፣
የምግብ፣ የሙዚቃና የአፍሪካ አንድነት በዓል ነው። ይህ ተነሳሽነት በጋናና በኢትዮጵያ እንዲሁም በምዕራብና በምስራቅ አፍሪካ መካከል ትርጉም ያለው ግንኙነት መፍጠር ነው። እኛም ይህን መርሃ ግብር በማስተናገዳችን ደስተኞች ነን። አፍሪካ ከራሷ የምትማረው ብዙ ነገር እንዳላት እናምናለን። አፍሪካ መንደርም ታሪካችንንና ሕዝቦቻችንን ለማክበር እንደ መድረክ እንዲያገለግለን ነው። እኔ ከወንድሞቼ ጋር ከማርኬቲንግ ቲማችን ጋር ኢን ፓርትነርሺፕ ዊዝ ጋና ኤምባሲ ኮኔክሽን ለመፍጠር በጣም የሞከረን ነበር። ውጭ ሀገር ጋና በሀገሩ እና እውነት ለመናገር ብዙ ነገር ሞክረን ነበር። ይሄን ለመሰራት ቀላል እንደሚሆን እንደሚየመሰለን አልሆነም። ግን ቱ ቢ ኦነስት ራይት ናው አት ኤንድ ኦፍ ዘ ዴይ ቆንጆ ነው የሆነልን። ጥሩ ፓርትነር አግኝተናል። ጥሩ ኮኔክሽን ተፈጥሯል። ብዙ ኦፖርቹኒቲም አለ። አሁን ደግሞ የጋናውን ሻሌ መርቀናል። እባካችሁ ወደዚያ ሂዱ፣ እዚያ አንድ ቀን እደሩ። ስለ ጋና ብዙ ትማራላችሁ። ሩም ውስጥ ያደረግነው የተለያየ ኤክስፒሪየንስ እንደ ሴንሰሪ ኤክስፒሪየንስ ነው የሚያዘጋጀነው። መጽሐፎች አሉ ካልቸራል ቱሪዝም ላይ የሚያመለክት ፋብሪኮች፣ አሁን ቤድ ራነር፣ ፒሎኬስ፣ የራሳቸው ጋቢዎች አሉን እና የተወሰነ ቴስት የሚደረግ ነገሮች። ስለዚህ ኤቭሪ ሩም የተለያየ ኤክስፒሪየንስ ነው ያለው። በጣም ጥሩ ስሜት ነበራቸው። ሰዎችም ምግባችንን እየቀመሱ ነው። እርስ በርሳችን እየተዋወቅን ነው። ሰዎች እርስ በርስ ሲተዋወቁ ደግሞ ይበልጥ የመተባበር እድላቸው ሰፊ ይሆናል። ምክንያቱም ብዙ ጊዜ የምንፈራው ያልተረዳነውን ወይም የማናውቀውን ነገር ነው ይባላል። ስለዚህ ሆን ብለን እርስ በርስ ስንተዋወቅና ያናኗራችንን ዘይቤ ስናሳይ ግንኙነታችንን እናጠናክራለን፣ የእምነት መሰረት እንገነባለን። አብረን የምንሰራባቸውን መንገዶችም በግልጽ እንለያለን ማለት ነው። ዝግጅቱ የአንድ ጊዜ ብቻ እንዲሆን አንፈልግም። ይህ ለብዙ ዓመታት ሲታሰብበት የነበረ ጉዳይ ነው። እነዚህን ነገሮች ማሳደግ አለብን ብለን ተነጋገርን። አሁን ደግሞ አጋርነት ፈጥረናል። ይኸው በኩሪፍቱ ሪዞርት የግል ተቋማትም ጭምር ተሳትፈውበታል። ስለዚህ የምናዘጋጅበት ቦታ አለን። ሁለተኛ ፍላጎቱም ሆነ ዝግጁነቱ አለ። ሁለቱም ወገኖች ደግሞ ይህ ስራ ውጤታማ እንዲሆን ቁርጠኛ ሆነዋል። ስለዚህ አሁን ትክክለኛው ጊዜ ላይ ነን ብዬ አስባለሁ። እንዳይሳካ የሚያደርገው ምንም ምክንያት አይታየኝም። ዛሬ እንደታዘብከው ከሌሎች ኤምባሲዎች የመጡ አምባሳደሮች አብረውን ተገኝተዋል። አንዳንዶቹም ቀደም ሲል መሰል ዝግጅቶችን አድርገዋል። ይህ እርስ በርስ እንድንተዋወቅና የተሻለ ግንዛቤ እንዲኖረን ይረዳል። ምን አይነት ጠቀሜታ ይኖረዋል ሀገራችን ብለሽ ታስቢያለሽ? አይ ቲንክ በጣም ጥሩ ጥቅም ይኖረዋል። አሁን አት ኤንድ ኦፍ ዘ ዴይ ፓን አፍሪካን መሆን አለብን። አሁን ለኢትዮጵያ ብቻ ከምናስብ አፍሪካ ብናስብ የተሻለ መንገድ ነው የሚኖረው እና ኢንተርኮኔክትድ እንዴት ነው ማድረግ የምንችለው ብሪጅንግ ዘ ጋፕስ ቢትዊን ዘ ኮንቲነንት። ዛሬ ምሽት እዚህ በመገኘቴ በጣም ደስተኛ ነኝ። ለመጀመሪያ ጊዜ ኢትዮጵያ የመጣሁት እንደ ኤሮፓያን አቆጣጠር በ2007 ጋና የ50 ዓመት የነጻነት በዓሏን ስታከብር ነበር። በወቅቱ በአርቲስትነት በጣም ንቁ ተሳትፎ አድርግ ስለነበር በኤምባሲያችን ተጋብዤ ነበር። ከዛ ጊዜ ጀምሮ እስካሁን እዚህ ኢትዮጵያ ውስጥ ባየሁት ነገር ተደስቻለሁ። ለኢትዮጵያ እናጨብጭብ። በኢትዮጵያ ለሚገኙ ተመልካቾች ሰላም ማለት እፈልጋለሁ። ለኢትዮጵያውያን መልካሙን ሁሉ እመኛለሁ። የጋናና የኢትዮጵያ ወዳጅነት የቆየ ነው። ከአፄ ኃይለሥላሴና ከመጀመሪያው ፕሬዝዳንታችን ከዶክተር ኳሜ ንክሩማህ ጀምሮ የአፍሪካ አንድነትና የአፍሪካ አንድነት ድርጅት ፈርቀዳጅ ነበሩ። ይህ ወዳጅነት ደግሞ ይበልጥ እያደገ ሊሄድ ይገባል። ደግሞ እንዳትረሱ፣ በየቀኑ ከኢትዮጵያ ወደ አክራ በአማካይ 3 በረራዎች ይደረጋሉ። ምናልባትም ሄዳችሁ አክራን ማየት ይኖርባችሁ ይሆናል። ቃል እንግዲህ በዛሬ የቅዳሜ ዩቲዩብ ቢዝነስ መረጃዎቻችን የተለያዩ ወቅታዊ የቢዝነስ ጥንቅሮችን አደረስን። በቀጣይም የተለያዩ የቢዝነስ መረጃዎቻችንን በዝርዝር የምንመለከታቸውንና የእውነት መረጃዎችን ይዘን የምንመለስ ይሆናል። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆየን። ሰላም ቆዩ። እስከ
እስከመጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።